የሰብል አደጋ ነው ደረሰበት ማህበረሰቡ ላይ በኮንሶ ሳይድም በሌሎች አጎራባች ዞኖች ተመሳሳይ ነገር ሬዚደንስ ሆነ አቅጣጫ የመጣበት ሁኔታ ነው ያለውና አካባቢ ላይ አሁን ሰላም ነው ያለው። ማህበረሰቡ ግን ከዚህ በፊት የተጎዳበት ድጋሜ ማግኘት ይፈልጋል። ወደ ትክክለኛ የኑሮ ሁኔታ መመለስ ይፈልጋል። ይሄን ለማድረግ አዮም ትልቅ ዋጋ ከፍሎ ፕሮጀክት ሌሎችን በማስተባበር የኛ የኮንሶ ልማት ማህበር መካነ ኢየሱስን የመንግስት በተዋረድ ያሉ አካላትን አስተባብሮ አሰስመንትን በመስራት ከዚህ በኋላ ህዝቡ ኦልሬዲ ሴትል እየሆነ ያለውና የሪሲደንስ ስራዎች መስራት ያስፈልጋል። ይህን ቤዝ አድርጎ ነው እነኚህ ቅድም ቴክኒካሊ ቲሙ እያወራቸው ስራዎቹ እዚህ ጋር እየተጀመሩትና ምናልባት ከውሃ ግን ምንጮች አላቸው፣ ግን በአግባቡ አይጠቀሙም። ፕላስ ደግሞ ምንጭ በመሀል ውስጥ እየፈሰሰ ማጆሪቲው ግን ውሃ ተጠቃሚ እየሆናሉ። ከዛም አልፎ እዛ አካባቢ ወይም እንደ ኮንሶ እንደሚታወቀው በአፈርና ውሃ ጥበቃ ስራዎች ኮንሶ ይታወቃል። ግን አብዛኛው አንዳንድ ቦታ ላይ ይሄ ትሬንዱ እየተረሳ ነው እየመጣ ያለው። ስለዚህ ድጋሜ በደንብ ይህን ለማጠናከር የተለያዩ የተቀናጀ ስራዎችን በዚህ በአይኤም ግራንት ስራው እየተጀመረውና ዳይሬክት በአይኤምም በኮንሶ ልማት ማህበርም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማት ኮሚሽን በጋራ የተጀመረው ይሄ የግሪን ቪሌጅ ሞዴል ኢኒሼቲቭ መሬት ላይ አሁን እያሳየ ያለው ተስፋ በጣም የሚበረታታ ነው። እኛም እንደ አንድ የስራ አክተር እያየን ያለ ነው። በደንብ ተጠናክሮ ከቀጠለ ለወደፊት እዚህ አካባቢ የተሻለ በስም ደረጃ ሳይሆን ፕራክቲካል የሚታዩ ነገሮች ይፈጠራሉ ብለን ነው የምናስበውና አንደኛ የውሃ ሶርሶችን በደንብ በዚህ በአፈርና ውሃ ጥበቃ የማስጠበቅ ስራ መስራት ይፈልጋል። ሲጠበቅ ውሃው ሶርሱ ብቻ ሳይሆን የአርሶ አደሩ የምርትና ምርታማነቱ እየጨመረ ነው የሚመጣው። አርሶ አደሩ በኋላ ስናይ አንዳንድ ማሳዎች ላይ ይሄ የአፈርና ውሃ ጥበቃ ስራው ሲጀመሩ ተጨማሪ ለላይቭሊሁድ የሚሆኑ ነገሮች ወዲያውኑ ወደ መትከል የመጣበት ሁኔታ ነው ያለውና ይሄ በደንብ ተጠናክሮ የውሃ ምንጩም ተጠብቆ ለወደፊት በዘላቂነት ይሄን ማህበረሰብ ያግዛል ብለን ነው የምናስበው። ምናልባት ውሃ ምንጩ እዚህ ጋር ሆኖ ግን ተጠቃሚ እስከ 12 ኪሎ ሜትር ላይ ነው ያሉትና ይሄ ሁሉን አሁን የፓይፕላይን ኤክስቴንሽን በአይኤም እየተሰራ ነው። ይሄ በጋራ ተጠናክሮ መጨረሻ ላይ ፕሮጀክቱ ሲጠናቀቅ የኛ ህዝብ ውሃም ይጠጣል። ይሄ የአፈርና ውሃ ጥበቃ ስራዎችን በደንብ ያስጠብቃል። የተሰጣቸው ሌሎች የላይቭሊሁድ ፓርትነሮች አሉ። ይሄንም በደንብ ተግባራዊ እንዲያደርግ ተጠናክሮ የሚሰራ ይሆናል። እዚህ አካባቢም ለባዮሎጂካል ስራ የሚሆኑ ችግኞች ከዚህ በፊት ከሌላ አካባቢ ነው የሚወጣው። እንሶ ወደ መሀል አካባቢ ወደዚህ የማስመጣት ችግኞች መንገድ ላይ ይደርቃሉ። ብዙም የጀርሚኔሽን እንትኑ በጣም ደካማ ነው፣ ዜሮ ብሎ መውሰድ ይቻላል። እና አሁን ባለው ደረጃ በዚህ ፕሮጀክት አንዳንድ አዳዲስ ችግኝ ጣቢያዎች ኦልሬዲ 2 ቀበሌ ላይ ተቋቁሞ አካባቢን የሚመጥኑ ወይም ከኢኮሎጂ ጋር የሚሄዱ የተለያዩ ሀገር በቀል ዛፎች ኦልሬዲ ችግኞች እየተከሉ ነው ያሉትና በኋላ ላይ እንደ ሳምፕል ማየት እንችላለን። ይሄ ኢኮሎጂ ሲናይ ለቡና ተመራጭ አካባቢ ነው። ሲታይ ድሮም ይታወቃል። አንዳንድ የቡና ተክል ሲታዩ ፍሬው ይስባል። እንደዚህ ብቻ ሙሉ አካባቢ ላይ የቡና ዛፍ በደንብ ይተከል ለወደፊት የቡና ክላስተር የሚሆንበት አጋጣሚ ይፈጥራል የሚል ነገር ነው። ከእኔም አነግም ጋር ተያይዞ ዛፍ ሲተከል ነገ ላይ አበባ ይሰጣል። አበባ ለማር ፕሮዳክሽን ደግሞ የራሱ አስተዋጽኦ ያበረክታል እና ይሄ በደንብ ተጠናክሮ የሚቀጥል ይሆናል። በዛ ውስጥ ኢንቮልቭድ የሆኑ አካላት በጣም ትልቅ አፕሪሺዬሽን አለን። በተለይ የዞኑ መንግስት፣ የወረዳ የከራ ዙሪያ ወረዳ መንግስት አካላት በየጊዜው እየተከታተሉ እየደገፉ እንደምናስታውሰው ባለፈው ነዳጅ አቅርቦት በጠፋበት ጊዜ ዋጋ እየከፈሉ ነዳጅ እየሰጡ ስራዎቹ እንዳይቋረጡ ብዙ ድጋፎችን አድርጓል። ስለዚህ እዛ ውስጥ በደንብ የተሳተፉ አካላትን በምናመሰግናለን።
ግርማ ቤሌ ይባላል የኮንሶ ዞን ዋና አስተዳዳሪ ልዩ አማካሪ እንግዲህ ዛሬ ያለነው በገላቦ 01 ቀበሌ የተሰሩ ስራዎችና እንዲሁም በተመሳሳይ በትላንትናው ዕለት በአይዴ ገጠር ቀበሌ ያሉ ስራዎችን የማየት ስራዎችን ሰርተናል። እነዚህ ስራዎች በዓለም አቀፍ የፍልሰት ድርጅት ወይም በእንግሊዘኛው አጠራር ኢንተርናሽናል ኦርጋናይዜሽን ፎር ሚግሬሽን ወይም IOM በሚባል ድርጅትና በኮንሶ ልማት ማህበር እንደዚሁም በኢትዮጵያን መካነ ኢየሱስ የልማትና የማህበራዊ አገልግሎት ማስተባበሪያ ኮሚሽን በኩል የሚሰሩ ስራዎች ናቸው እየጎበኘን ያለነው። ስራዎቹ 7 ነገሮች ላይ ትኩረት ያደረጉ ነው። የመስኖ ስራ አለ። እንደዚሁም የጥልቅ የጉድጓድ ውሃ ቁፋሮ አለው። የአፈር ጥበቃ ወይም በኮንሶ የእርከን ስራ የምንለው አለ። እንደዚሁ የተፈጥሮ ሀብት ጥበቃ አለ። በእነዚህ በሚጠበቁ አፈሮች ላይ የተለያዩ የችግኝ ተከላና የችግኝ ማፍላት ስራ አለው። እንደዚሁ የንብ እርባታና የእንስሳት እርባታ ስራዎችን ያካተተ ነው። እነዚህ በጣም የ3 ቀበሌውን ህዝብ ተጠቃሚ ለማድረግ የተሰራ ያለ ስራ ነው ማለት ነው። በእነዚህ ስራዎች ውስጥ እንግዲህ እንዳልኳችሁ 3 የተለያዩ መንግስታዊ ያልሆኑ ድርጅቶችና በመንግስት አጋርነት ነው እየሰራ ያለው። እንደ መንግስት የህዝብን የማስተባበር እና ተጨማሪ ድጋፎች የሚፈልጉ ለምሳሌ ማሽነሪ የሚፈልጉ ቦታዎች ላይ የኮንስትራክሽን ማሽነሪዎችን ድጋፍ የማድረግ ህዝብ ማስተባበር ቦታዎችን የሚሰሩባቸውን የመሬቶችን ከአካባቢ ማህበረሰብ ጋር ተነጋግሮ ለዛ ተደራሽ የማድረግ ስራዎችና ፕሮጀክቱን በቅርበት ከመከታተል አንፃር እየሰራን እንገኛለን። ይሄ ፕሮጀክት የ10 ወራት ፕሮጀክት ነው። ባለፈው ጥር ጀምሮ ነው እንግዲህ የተጀመረው። ነገር ግን በነዛ ወራት ውስጥ ወደ 11 ኪሎ ሜትር በላይ የእርከን ስራዎች ተሰርተዋል። እንደዚሁም ወደ 50 ሺህ አካባቢ የሚጠጋ ችግኝ የማፍላት ስራ ተሰርቷል ማለት ነው። በተመሳሳይ ለተለያዩ የወጣቶች የእንስሳት ወይም የፍየሎች ድጋፍ ተደርጓል። በዚህ አሁን በምንገኝበት ቀበሌ ለ80 አርሶ አደሮች ወይም ለተለዩ ተጠቃሚዎች 4 ፍየል የተሰጠበት ሁኔታ አለ። በሌላኛው በባይደ ደግሞ እንደዚሁም ለ67 እንደዚሁም ለተለዩ ተጠቃሚዎች በተመሳሳይ ሁኔታ 4 ፍየሎች የተሰጡበት አለ። እንደዚሁም ወደ 20 የሚጠጉ ወጣቶች በንብ እርባታ ላይ ተደራጅተው ለእያንዳንዳቸው ይሄ ስራ ሲያልቅ 5 ዘመናዊ የንብ ቀፎ እንዲኖራቸው ተደርጓል። 2 የችግኝ ጣቢያዎች ተከፍተዋል። በእነዚህ 2 የችግኝ ጣቢያዎች ላይ በተመሳሳይ ሁኔታ 10 ወጣቶች ተደራጅተው የችግኝ ማፍላትና እንደዚሁም ደግሞ ከችግኙም ሆነ በስራው ውስጥ የኢኮኖሚ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። የዚህ ፕሮጀክት ዓላማ በዋናነት በግጭትና በሀብት እጥረት ምክንያት የሚከሰትን ፍልሰት መቀነስና የአካባቢ አሁን የልማት ተጠቃሚ የሚያደርጉ መሬቶችን ወደ ልማት ተጠቃሚነት የማድረግና የአካባቢውን ማህበረሰብ በልማት እንዲጠቀምና በዛ በልማት እጥረት ምክንያት ወይም በኢኮኖሚ ማነስ ምክንያት የሚፈጠርን ግጭትን መቀነስና አላስፈላጊ ፍልሰትን የመቀነስ ዓላማን አድርጎ ነው እየተሰራ ያለው። በዚህ ስራ ላይ ብዙ ባለድርሻ አካላት ተሳትፈዋል። የአካባቢ ህብረተሰብ፣ የአካባቢው መንግስት እንደዚሁም በጎ ፈቃደኛ ወጣቶች፣ ቅድም ያልኳችሁ የልማት ድርጅቶች፣ የኮንሶ ልማት ማህበር፣ መካነ ኢየሱስ እንዲሁም በአስፈጻሚነትና በፈንድ አድራጊነት የIOM ተሳትፈዋል። ሁላቸውንም በራስና በዞኑ አስተዳደር ስም ከልብ ለማመስገን እንፈልጋለን። በመጨረሻ የሚኖረኝ መልእክት ይሄ ስራ ጅማሮ ነው። አካባቢው ላይ በጣም ብዙ ተራሮች አሉ መልማት የሚችሉ የብዙ ቡና ተክል እዚህ አካባቢ መትከል ይቻላል። ብዙ የጓሮ አትክልቶችን መትከል ይቻላል። ምክንያቱም በአካባቢው ውሃ አለ፣ የሚሰሩ ወጣቶች አሉ። እነዚህን እያቀናጀን ብናመጣ እዚሁ አካባቢ ወጣቱን ተጠቃሚ ማድረግ እንችላለን። ሁለተኛ የወንዝ ፍሰት አመቱን ሙሉ እንዲኖርና ወደ ታች የሚጎዳውን አፈርም ሆነ ውሃ መጠበቅ እንችላለን። ስለዚህ ይሄ ስራ ጅማሮ ስለሆነ የአካባቢው መንግስት፣ የቀበሌው አመራር፣ ህዝቡ
አሁን የተጀመረው አይን ከፋች የሆነው ስራውን በራሳቸው እንዲያስቀጥሉ ጥሪ አቀርባለሁ። እንግዲህ በጥቂት ወራቶች ደግሞ ስራው አልቆ ማህበረሰቡ ሙሉ በሙሉ ተጠቃሚ ሲሆን ያን ደግሞ ስመርቅ እነዚህ ስራዎች ስመርቅ የምንገናኝ ይሆናል። እንደ መንግስት የጀመርነውን በቅርብ ፕሮጀክቱን የመደገፍና የመከታተሉን ስራ እንቀጥላለን። አመሰግናለሁ። በላይነሽ ግርማ እባላለሁ። የመጣሁበት ተቋም የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ይባላል። የመጣሁበት ክፍል ደግሞ የአደጋ ስጋት ቅነሳና ሜንስትሪሚንግ ዲፓርትመንት ነው። እንግዲህ ከትላንት ጀምሮ እስከ ዛሬ ድረስ በጣም የሚገራርሙና ከአይምሮ በላይ የሆኑ ስራዎችን አይተናል። በኮንሶ ህዝብ እጅግ በጣም የተደሰትንበት የኮራንበት ነው። ምክንያቱም ከተፈጥሮ ጋር መታገል እጅግ በጣም ከባድ ነው። ያለው የመሬት ሁኔታ በጣም ድንጋያማ ተራራማ ነውና ያንን ቆፍሮ አስተካክሎ ዘርዘርቶ ውሃ አቁሮ መያዝ ቀላል አይደለም። ይሄ የመጣው ደግሞ በቅንጅታዊ አሰራር ነው። እነ IOM እና እነ ኢትዮጵያ መካነ ኢየሱስ የመሳሰሉት እነ የኮንሶ ልማት ማህበር አብረው በቅንጅት በሰሩት እንዲሁም የክልሉና የዞኑ እጅ ያለበት የወረዳውን በቅንጅት እንዲሁም የቀበሌው ማህበረሰብም በቅንጅት የሰሩትና ያመጡትን ውጤት ነው ለመገምገም ለማየት የቻልነው። እንግዲህ ይህንን ስናይ ዋናው ዓላማው ምንድነው? የሰዎችን ስደት ከመከላከል። ምክንያቱም ሰዎች የሚያርሱበትን ሲያጡ ወደ ግጭት ይገባሉ። ያ ደግሞ ከግጭትም አልፎ ወደ ስደት ሊያመሩ ይችላሉ። ስለዚህ ወደ ስደት ሄዱ ማለት ደግሞ አምራች የሆነውን ዜጋችንን አጣን ማለት ነው። ስለዚህ ህዝቡንም ከተረጅነት ወደ ዘላቂ ልማት ማምጣት ቀላል ስራዎች አይደሉም ያያናቸውና እጅግ በጣም የምንኮራበት ለሌሎችም ክልሎች ተምሳሌት ሊሆን የሚችልና ከራሱም አልፎ ሌሎች ክልሎችን ሊያግዝ ሊደግፍ የሚችል ስራ ነው ያየነውና እጅግ በጣም ኮርተናል። ይሄንን ደግሞ ማህበረሰቡም የኔነትን ወስዶ ክልሉም ዞኑም እንዲሁም ወረዳውም ኮሚኒቲውን በማስተባበር ዘላቂ የሆነ ስራዎች ላይ እንዲያተኩር የተጀመረው ስራ እንዳይቋረጥ። ምክንያቱም የዲቨሎፕመንት ፓርትነሮች ሁሉ ጊዜ አብረው አይቆዩም። ስራውን ከጀመሩ በኋላ ማሳያ ፓይለት ነው ይሄ። ስለዚህ ይሄንን ፓይለት የሆነውን ደግሞ አስረክበው ስለሚሄዱ ይሄንን ማስቀጠል ያስፈልጋል። ምክንያቱም ህዝቦቻችን ከተረጅነት መላቀቅ አምራች መሆን አለባቸው። ስለዚህ የመንግስትንም እጅ እንዳያዩ የሰውንም እጅ እንዳያዩ ራሳቸውን እንደዚህ የሚገራረሙ የችግኝ ማፊያዎችንም ያየን ነው። አሁን ያለንበት ቦታ ላይ የምንጭ ማጎልበቶችንም ብዙ አይተናል። ስለዚህ ይሄንን ተረክቦ በኔነት በባለቤትነት ወስዶ ራስን ከችግር ማላቀቅ ያስፈልጋልና ይሄንን በርቱ ጠንክሩ ነው የምለው። እንደ ኢትዮጵያ አደጋ ስጋት አመራር ኮሚሽን እንደ መንግስትም ይሄንን ማበረታታት ነው የተያዘው አጀንዳውና ሰው ከተረጅነት ተላቆ በራሱ አቅም ራሱን እንዲያጎለብት እንዲያስችለው ነው የታሰበም እየተሰራም ያለውና ትልቅ ማሳያ ስራዎች ነው። ወደ ሌሎች ክልሎችንም ልናስፋፋው የምንችለው ስራ ነውና በርቱ ጠንክሩ ነው የምል ያለውት በመተባበር እናመሰግናለን። እኔ አቶ ኮራ ያሽቶ ይባላል። አሁን ያለነው እዚህ በደልበና ወንዝ የደልበና መስኖ ግንባታ ስራ ቦታ ላይ ነው ያለነው። ስለዚህ እዚህ አካባቢ አሁን ያለንበት ቦታ ደልበና መስኖ ስራ ይባላል። ይሄ መስኖ ስራ እንግዲህ ከዚህ በፊት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና በሉተራን ወርልድ ፌዴሬሽን እንደ አውሮፓ አቆጣጠር በ1992 ዓ.ም የተገነባ ነው። ስለዚህ ከዛ በኋላ በመሐከልም ያው ህብረተሰቡ እየተጠቀመ ያለ የተወሰኑ ጥገናዎች በዘላቂ ግብርና የተደረገበት በፊታም የተደረገበት ቅርብ ጊዜ ደግሞ በኢፋድ በመንግስት ድጋፍ በኢፋድ ተገንብቶ ትልቁ በተለይ በአናት አካባቢ ያለው ስራ የማሻሻያ ስራ ተደርጎበት መሰራቱ ይታወቃል። ነገር ግን በ2024 ዓ.ም በተከሰተው ከፍተኛ የጎርፍ ክስተት እዚህ አካባቢ በላይ በኩል በሄድ በኩል ወይ በአናት በኩል ዘሎ ወደዛ በመግባት አጠቃላይ በዚህ በኩል ያለውን የውሃ ማስተላለፊያ ቦይን ዋናውን በተለይ በግራ በኩል ያለውን ሰብሮ በመሄዱ ህብረተሰቡ በዛ በኩል ያለው እንግዲህ አጠቃላይ ይሄ ወንዝ በሁለት ቦታ ያጠጣል። አጠቃላይ ኮማንድ ኤሪያው 147 ነው። ተጠቃሚዎች ደግሞ ወደ 400 አባወራዎች አካባቢ እንደሆኑ ይታወቃል። ስለዚህ ይሄ እዚህ አካባቢ የወንዙ ፍሰት በመዛባቱ ህብረተሰቡ ቶታሊ ከውሃ አጠቃቀም የቆየበት ሁኔታ አለ። ስለዚህ እኛ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መንግስትና ከአዩም ጋር በተለይ በመተባበር
ይሄን የመስኖ ግንባታ ስራ እንዲገነባ እንግዲህ በዚህ በ2025 ከኦገስት አካባቢ ጀምረን አሁን በዚህ እንግዲህ ቀጣይ ኦገስት 26 ላይ እንጨርሳለን። ስለዚህ የተሰሩ ስራዎች አካባቢ እንግዲህ በአናት አካባቢ የመከላከያ ግንብ መገንባት ነው። ሁለተኛ እዚህ አካባቢ ላይ ውሃው የሚፈስበት የነበረው ካት ኦፍ የሚባለው ከስር ተቦርቡሮ ነበር። ያ ቦርቦር መዝጋት፣ በዚህ በግራ በኩል ያለው ደግሞ የጋይድ ዎል ወይም መከላከያ ግንብ ያን መልሶ መጠገን ነው። ሌላ እዚህ ጋር የሚታየው ጋቢዮን እንግዲህ ይሄ በላይ በወረደው ጎርፍ ምክንያት በመገንጠሉና በመፍረሱ ይሄን ጋቢዮን መልሶ መገንባት፣ አሁን እዚህ ጋር የምታዩት ጋቢዮን ተገንብቷል። ሌላው ደግሞ በጣም ከፍተኛ ወደ 15000 ሜትር ኩብ አፈርን የጠየቀው የቦረቦር ቦታ ወይም ጋሊ በመካከል ስለተከሰተና ያንን ጋናል ማገናኘት ስለማይቻል ያንን ጋሊ መሙላት ስላስፈለገ ወደ 15000 ሜትር ኩብ አፈር ከወንዙ እንግዲህ እየጫን ወደዚህ አምጥተናል። ስለዚህ ይሄ ስራ በአብዛኛው እንግዲህ አሁን ወደ መጠናቀቅ እየሄደ ነው ያለው። በዚህ በኩል በቀኝ በኩልም ያለው የውሃ ማስተላለፊያ ላይ የተከሰተ የውሃ ማውረጃ ቦታዎች አሉ። እሱንም ጠገነን እንግዲህ ህብረተሰቡ በአሁኑ ጊዜ የጋናል ጠረጋን ጨምሯል። እዚህ ጋር ሌላኛው የጋናል የተሰበረውን ጋናል መልሶ መጠገን ነው። ስለዚህ እሱንም እየተጠገነ አሁን እንግዲህ ስራ ላይ ይገኛልና እንግዲህ በቀጣይ ይሄ በዚህ ወር ውስጥ ስራው በሙሉ ይጠናቀቃል ተብሎ ይጠበቃል። እንግዲህ ይሄ ስራ በርግጥ በቅንጅት እየተሰራ ነው ያለው። እኛ ብቻ ሳንሆን መንግስት ያለ አዮም ያለ እኛ መካኒው ያለን ማህበረሰብ ተጠቃሚ ማህበረሰብ ሁላችንም በጋራ በመተባበር ነው እንግዲህ ስራውን በስከዚህ ድረስ የደረስነውና እንግዲህ አጠቃላይ የስራው አፈጻጸም አሁን ያለበት ደረጃ ኦልሞስት 95% በላይ ሄዷል። ስለዚህ በዚህ ወር ውስጥ ይጠናቀቃል ብለን እንጠብቃለን። አመሰግናለሁ።